ልጅህን አግኝ ችግር የለብንም ነገር ግን ሩታ ቤት ቡና ለመጠጣት ለምንድን ነው የሄድከው ለምንድን ነው የሄድከው እቺ ልጅ የሆነ መድኃኒት የሆነ ነገር ብታደርግብህስ የሆነ ነገር ብታደርግስ ከወንድሟ ጋር ተማክራ ወንድሟ ሰሞኑ ሄርሜላን ሄዶ ይቅርታ እንዲጠይቅ እሷም ቡዜን ሄዳ ይቅርታ እንድትጠይቅ ተደራርገው የሆነ ተንኮል አስበው ነው የመጡልህ ልጅህን አግኝ የፈለከውን ነገር አድርግ ግን ነገሮች እስኪረጋጉ ሄርሜላን ህሊናዋ እስኪቀበላት ድረስ ኤፊም ሄርሜላን በደንብ እስኪቀበል ድረስ አንተ ሩታ ቤት መሄድ አይጠበቅብህም ልጅህን ውጭ ላይ አግኝተሃል ሻይ ቡና ቤት የሩታ ቤት እኮ አይደለም ግዴታ ሩታ ቤት ብቻ አይደለም ሻይ ቡና ያለው ውጭ ላይ ሻይ ቡና ተባብላችሁ ምን ላይ ትችላላችሁ የሆነ ወጥመት ተዘጋጅቶልህ ነው በል ተዘጋጅ ነገ ስታለቅስ እንዳላይ አንተ ሁሌ ሰው እንደተጫወተብህ ነህ ማለት ነው ሰው እንደተጫወተብህ ነው በቃ እውነቴን ነው የምላችሁ አሁን ልጁን አገኘ እሷንም ይቅርታ ተጠያየቁ ይቅርታ ተባባሉ አይደለ ለምንድን ነው ሩታ ቤት የሄደው እሷ አብርሽ ቤት ትሄዳለች ወይ ትሄዳለች እሱ ግን መሄድ የለበትም ለምን አዲስ ህይወት ጀምሯል እቺ ልጅ አርግዣለሁ ብለዋለች ነገ እንደገና ከኤፋ ጋር ተማክረው ከሩታ ጋር የሆነ ነገር ቢያደርጉት የሆነ ነገር ማለት መጥፎ ነገር አይደለም የሚያደርጉት ኤፋ መቼስ ለመጥፎ ነገር አንተን አይለውም ግን ከሄርሜላ ጋር እንዲለያይ ብዙ ፏላ አለኩ ልብሱና ወላልቀው አደንዝዘው ከሄርሜላ ሩታ አቅፋው ቪዲዮ ቀርጸው ምናምን ለሄርሜላ ልከው ከዛ በኋላ ሄርሜላ ደግሞ እኔን አስረገዘ ድጋሚ እሷ ጋር ሄድከው እንዴት ለምን ብዙ ፏላ አለኩ ብዙ ነገር አለ ለምንድን ነው ሄድከው ሩታ ቤት ልጅህን አግኝ እሷንም 20 ጊዜ ይቅር በላ ችግር የለው ግን ሻይ ቡና ብዙ መንገዶች አሉኩ ሻይ ቡና ለመባባል ከሆነ ለምንድን ነው ሄርሜ አይ እኔ አሁን አልሄድም ከዚህ በፊት የተደረገብህን ረስተህ ነው አብረንተኛን ብላኮ አረገስኩኝ ብለሃለች ያንን አሁን ውን ልታደርግልህ ነው ካልተዘጋጅ እኛም ፈርዶብናል በቃ አብርሽና ሩታ ታረቁ ልጃቸውን አብረው ሊያሳድጉ ነው በዚህ ወጥቶ በዚህ ገብቶ የምትሉ ሰዎች ማለት ነው እሺ እኛኮ የሄርሜላ አድናቂዎች ነን ሄርሜላ ደግሞ ታውቃላችሁ አስተዋይ ብልህ ምንም ነገር የማያስቀናት ልጅ ናት አሁን በቃ ይሆናል አይደለ ከሩታ ጋር ስለተገናኘ ሩታ ቤት ቡና ሊጠጣ ስለሄደ ኮሜንት ላይ እየገባችሁ እንዴ ምን ሆናችሁ ነው ከሩታ ጋር እኮ የሚያገናኘው ነገር አለ ልጁ ያገናኘዋል ሩታም ይሄንን ስለምታቅ ልጁን ይዛ መጣች እኔ አሁን በልጁ ዙሪያ ምንም ማለት አልፈልግም ግን ተረጋጉ እኛ የሄርሜላ እንትኖች ማለት ነው የሄርሜላ ወዳጆች ባይዘ የሩታም ወዳጆች ነን በሌላ አትዩት ግን ደግሞ ሄርሜላ ማለት አስተዋይ ነገሮችን አርቃ የምታስብ ይናህል የልጅህን እናት አቲ የምትል ሴት አይደለችም ምክንያቱም ከልጁ እናት ጋር የሚያገናኛቸው ነገር ስላለ ማለት ነው ሶ ኤፋ ጠርቶ እንግዲህ ይሄ ይቅርታ ፈርዶበታል እኔም 3 ቀን ስለ ይቅርታ ላወራ ነው አሁንስ አስጣላኝ ይሄ ይቅርታ ማለት ነው አብርሽ ግን የሰጠው መልስ ባይዘው አብርሽ ምንም ያለ ነገር የለም እስኪ እናዳምጥ ቆይ ላስደምጣችሁ ወይስ ይቅር አብርሽ እኮ ያለ ነገር የለም እንደውም ይቅርታ ምናምን ስትለው ምን አጥፍተሽ ነው ምንም እኮ ያጠፋሹ ነገር የለም ስለዚህ ለምን ነው ይቅርታ መትይኝ ባይሆን ግን ልጄን አምጥታችሁ ስላገናኛችሁኝ በጣም ደስ ብሎኛል ከዛ ውጪ ግን አንቺ እኔ ላይ ምንም ያጠፋሹ እየተቀየምኩሽ ነገር የለም ብሎ አለ ማለት እሷ ግን ስለበደልኩ ስላደረኩት ነገር ሁሉ ይቅርታ ምን አድርጋ ነው ቆይ በቃ ማለት ሁሉንም ነገር እንርሳው ምንም ነገር የበፊት አንቺ ነሽ እኮ የበፊት ነገር እንሳነሽ እኔም የልጅ እናት ነኝ አንተም የልጅ አባት ነህ በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋሁብህ ስላስቀየምኩ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግልኝ ከፈጣሪ ጋር እንደዚህ እኔ ልጅ ነው የሚያሳዝነው ያላስብም ባይደገሙ በጣም ደስ ይለኛል እኔ ከልቤ ነው ይቅርታ መጠየቅ ነው ቆይ አብርሽ ግን ያለውን ሰምታችኋላ ማለት እንዳይረዝም አብርሽ ያለውን ለዚህ ለይቅርታዋ መታቀፈችው ከዛ ኤፋ ማቀፈው አብርሽ ግን ገና ካገኛቸው ጀምሮ አይኑ ልጁ ላይ ነው በቃ አባት አይደለም
ናፍቆታል ልጁ። በቃ ልጁ ላይ ነው። ልጁም ደግሞ የሆነ አዋቂ ነው የሚመስለው። አይረብሽ ምን አይል ባባ ለማለትም ይሞክራል። የኔ ጣፋጭ የጸይም ቆንጆ እኔ አንተ ስላለ ዛሬ እናትህም ምንም አልላትም። እውነት ምንም አልላትም። ግን እናት ረጋ ብትል ሰከን ብትል እነዛ መጥፎ ቀናቶችን ብታሳልፍ ዛሬ አንተ በአባትህ በእንደዚህ ቅፍ በእናትህ በእንደዚህ ቅፍ ታድግ ነበረ። በዚህ ለዚህ ሁሉ ተጠያቂ እናትህ ናት፣ አብርሽ አይደለም። እና ሌላ ምንም አልልም። ላንተ ስል እናትህን ዛሬ ምንም አልላትም። ግን ምንድነው ቆይ ይቅርታ ምናምን ብላ ያለችው ምንድነው ያደረገችው? እኔ ያመለጠኝ ቪዲዮ አለ እንዴ ከዳኒ ጋር ሆና ምናምን የሆነ ነገር ብላለች። ልናሳስር ነው ምናምን ማሳሰሩ ነው እንዴ? ዘራፍ እያልሻል ነበር። ታዲያ ማሳሰር ሰው ለምንድን ነው? ትላንት ወዲያ እኔ ተናግሬያለሁ። ነገ የምትጸጸቱበትን ቃላት ለምን ታወራላችሁ? ነገ የምትጸጸቱበትን ተግባር ለምን ታደርጋላችሁ እንዴ? ዳኒ እኔ ብዬሻለሁ ትላንት ወዲያ ዳኒ ጓደኛሽ ነው። አብርሽ ደግሞ የድሮ ባልሽ እንዲሁም የልጅሽ አባት ነው። ተይ የሚያስጠላ ነገር አታድርጊ፣ ነገ ታፍሪበታለሽ ብዬሻለሁ። አንቺ ግን ዛሬ ስህተት ትሰሪያለሽ፣ ነገ ሄደሽ ደግሞ ይቅርታ ትያለሽ። እስኪ አብርሽ ከሄርሜላ ጋር ተጨምሮ ምንድን ነው ያደረገሽ? አሳሰረሽ? መጥፎ ነገር አደረገሽ? ትውት ንቅት እኮ ነው ያደረገሽ፣ ንቆ ነው የተወሽ። አንቺ ለምንድን ነው ንቀሽ ማትተዩ? ዛሬ ጥፋት ታጠፊያለሽ፣ መልሰሽ ነገ ይቅርታ ትጠይቂያለሽ። ይሄ እውነት ኦዲየንሱ ራሱ በጣም እያስጠላው ነው። አንዳንድ ኦዲየንሶች ደግሞ አብርሽና አንድ ላይ ሆነው እኔ እኮ ቪዲዮውን ራሱ ቁጭ ብዬ ነው ያየሁት። ደግሞ ነገ ኢድ ነው እና ስራ ትንሽ በዝቶብኝ ነበር እና በቃ እንዲህ ማለት ምንድን ነው? ትላንትና ከሄርሜላ እንደዛ አይተነው ዛሬ ሩታ ጋር ምን ሊሰራ ሄደ? ምን ሊያደርግ ሄደ? ምን እያላት ነው ብዬ እንዲህ ተንሰፍስፌ ላጥረገርገው ማለት ነው። ግን ምንም ያለ ነገር የለም። ግራ ገብቶታል። ይቅርታን ብላ ታቅፈዋለች ምናምን እናውቃለን እኮ በይዘ ሩታ አብርሽን በጣም ነው የምታፈቅረው። ምንም ደስታ መጣ ዳኒ መጣ ማንም ለሩታ እንደ አብርሽ የሚሆንላት የለም። በቃ ማንም ልኳን አላገኘችም። በቃ ግራ ገብቷታል። ከዚህ በፊት ደግሞ ገፍታ ነው ልጁን ያባረረችው። በምን ትመልሰው? ስለዚህ ምን አደረገች? ቡዜን ይቅርታ ጠየቀች። ኤፋን ደግሞ ሄርሜላን የሄዱ ይቅርታ እንዲጠይቃት ተደረገ። ለምን ይሄንን ቪዲዮ አይሰሩማ? አብርሽ እሺ አይልም እሷ ካለች። ለዛ ኤፋ ሄዶ ሄርሜላን ይቅርታ ጠየቀ። እንግዲህ አብርሽ እነ ሩታ ቤት መሄዱ አልወደድኩትም፣ ስነግራችሁ ማለት ነው። እኔ አልወደድኩትም። ለምን መሰላችሁ? አሁን ቤት ውስጥ ደግሞ የሆነ አፈዘዘችኝ አደንዘዘችኝ ሊል ይችላል አብርሽ ራሱ። እሷም ደግሞ የሆነ ነገር ልታደርግ ይችላል ከወንድሟ ጋር ተጨምራ። እውነቴን ነው የምላችሁ። ይሄን ነገር አስባችሁታል? ቤተሰብ አስባችሁታል? እንዲህ ይሄ የጤና አይደለም። ነገ መጥፎ ቪዲዮ ጠብቁ፣ መጥፎ ቪዲዮ